ሰላም ጤና ይስጥልኝ የዕለቱን ዜናዎች ይዘን ቀርበናል። በቅድሚያ ማርስቶቹን ሁሉንም ዘርፎች በሚዛን ማስኬዳችን በተጨባጭ የፖሊሲ ትሩፋት እያመጣ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ኢትዮጵያ በታላቅ የልማት ሽግግር ላይ ለመሆኗ የኦሮሚያ ክልል ምስራቅ ሸዋ ዞን ምስክር ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። የብልጽግና ፓርቲ የ2018 ዓመታዊ ከፍተኛ አመራሮች ስልጠና ማካሄድ ጀምሯል። የባህር በር ጥያቄን ማንሳት እንደ ጥፋት ይቆጠር የነበረበት ጊዜ አብቅቷል ሲሉ ምሁራን ተናገሩ። በቡና ምርትና ምርታማነት ላይ እየታየ ያለው ለውጥ የተቀናጀ ስራ ድምር ውጤት መሆኑን የዘርፉ ባለሙያዎች ገለጹ። ዜናዎቹን በዝርዝር እንመለከታለን። ይሽመቤት ደመቀ ነኝ፣ አብራችሁን ቆዩ። ሁሉንም ዘርፎች በሚዛን ማስኬዳችን በተጨባጭ የፖሊሲ ትሩፋት እያመጣ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በኦሮሚያ ክልል ምስራቅ ሸዋ ዞን የክረምት ስንዴ ምርት አሰባሰብን የጎበኙ ሲሆን የበጋ ስንዴ እርሻ ስራም አስጀምረዋል። በዚሁ ጊዜ ባስተላለፉት መልእክት ምርታማነት እያደገ ሲሄድ ገበያ ይረጋጋል፣ ገቢ ይጨምራል፣ ከውጭ የሚገቡ ምግቦችን በመቀነስ የመላክ አቅማችንም ያድጋል ብለዋል። የግብርና ስራዎች ተስፋ ሰጪ መሆናቸውን ጠቅሰው አርሶ አደሮች የኑሮ ደረጃቸውንና ቤታቸውን ማሻሻል፣ የእርሻ ስራ ውጤቶችም በህይወታቸው ላይ በተግባር መታየት አለባቸው ብለዋል። የማዕድን ዘርፍ ተስፋ ሰጪ መሆኑንና ኢንዱስትሪውን በከፍተኛ ደረጃ እያደገ እንደሚገኝ የጠቀሱት ጠቅላይ ሚኒስትሩ እነዚህን አስተሳስረን ምርታማነትን በማሳደግና ሀብት በመፍጠር አርሶ አደሩ የሚጠቀምበትን መንገድ ካመቻቸን ኢትዮጵያ ተለውጣ በአዲስ ቁመና የመታየቷ ጉዳይ ተስፋ ሰጪ ይሆናል ብለዋል። አቅም ያላቸው አርሶ አደሮች በገጠር የተገነቡ ሞዴል ቤቶችን መሰረት በማድረግ ዘመናዊ ቤቶችን መስራት እንዳለባቸውም አሳስበዋል። ኢትዮጵያ በታላቅ የልማት ሽግግር ላይ ለመሆኗ የኦሮሚያ ክልል ምስራቅ ሸዋ ዞን ምስክር ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ በምስራቅ ሸዋ ዞን የግብርና ስራዎችን ጎብኝተዋል። ከጉብኝታቸው በኋላ በሰጡት ማብራሪያም በስምጥ ሸለቆ አካባቢ አርሶ አደሮች ራዕይ ተላብሰው እየሰሩ ሜካናይዜሽን እየተስፋፋ የገበያ ትስስሩም እየሰመረ መንግስትም ብቁ አመራር እየሰጠ መሆኑን ገልጸዋል። የዚህ ሁሉ ትጋትና ቅንጅት መዳረሻው ያቀድነው የኢትዮጵያ ብልጽግና ነው ብለዋል። በርካታ ኮምባይነር ተሰማርቶ የደረሰው የስንዴ ሰብል እየተሰበሰበ ጎን ለጎንም ለበጋ ስንዴ ልማት ስራ እየተዘጋጀ መሆኑን ማየታቸውን ተናግረዋል። አካባቢው ዝናብ አጠርና ስምጥ ሸለቆ የሚያልፍበት በመሆኑ በሴፍቲኔት የሚረዳ እንደነበር አስታውሰው አሁን ግን የከርሰ ምድር ውሃና በአካባቢው የሚያልፈውን የአዋሽ ወንዝ በመጠቀም ዘርፈ ብዙ የልማት ስራዎች እየተከናወኑ መሆኑን ገልጸዋል። ይህ አርሶ አደራችን ምን ያህል ከተረጂነት ወደ አምራችነት እየተቀየረ እንደሆነ ማሳያ ነው ያሉት ምክትል ጠቅላይ ሚኒስትሩ ከስንዴ ልማቱ ባሻገር ሙዝና ፓፓያ በክላስተር እየለማ መሆኑን መመልከታቸውንም ተናግረዋል። አርሶ አደሩ ስንዴን ጨምሮ አትክልትና ፍራፍሬ በክላስተር በስፋት እያመረተ ነው። ይህም የኢትዮጵያን የማንሰራራትና የብልጽግናን አይቀሬነት የሚያረጋግጥ ነው ብለዋል። በአገር በቀል ሪፎርሙ ከመረጥናቸው 5 ዘርፎች ውስጥ ግብርና አንዱ ነው ያሉት ምክትል ጠቅላይ ሚኒስትሩ በግብርና የምንሰራው ስራ ለአምራች ኢንዱስትሪው ትልቅ ግብዓት ነው ብለዋል። ይህን እያጠናከርን ስንሄድ ከተረጂነት መውጣታችን በቅርብ ጊዜ እንደሚረጋገጥ ያሳያል ነው ያሉት። የብልጽግና ፓርቲ የ2018 ዓመታዊ ከፍተኛ አመራሮች ስልጠና መካሄድ ጀምሯል። ስልጠናው በመደመር መንግስት እይታ የዘርፎችን መርታ በሚል መሪ ሀሳብ ለቀጣዮቹ 10 ቀናት ይሰጣል። ስልጠናው የአመራሩን እውቀት፣ ክህሎትና አቅም የሚገነቡ የተለያዩ ርዕሰ ጉዳዮች የሚቀርቡበት መሆኑ ተገልጿል። ከፌዴራልና ከክልሎች የተውጣጡ ከ2000 በላይ ከፍተኛ አመራሮች የስልጠናው ተሳታፊዎች ናቸው። ከስልጠናው በተጓዳኝም የመስክ ልማት ስራ ጉብኝቶች እንደሚካሄዱ ታውቋል። የባህር በር ጥያቄ ማንሳት እንደ ጥፋት ይቆጠር የነበረበት ጊዜ አብቅቶ የመብት ጥያቄ መነሳቱ ተገቢና ምላሽ ማግኘት ያለበት ጉዳይ መሆኑን ምሁራን ገለጹ። ኢዜአ ያነጋገራቸው የታሪክ መምህርና ተመራማሪ ፕሮፌሰር አየለ በክሪና በአውስትራሊያ የናሽናል ዩኒቨርሲቲ መምህርና ተመራማሪ ዳንኤል መኮንን የባህር በር ጥያቄ ማንሳት እንደ ጥፋት ይቆጠር የነበረበት ጊዜ አብቅቷል ብለዋል። ኢትዮጵያ ባህር አካሏ፣ የባህር በር ደግሞ የእድገትና የህልውናዋ መሰረት እንደነበር ያወሱት ፕሮፌሰር አየለ በክሪ የሀገርን ብሔራዊ ጥቅም በመንፈግ የባህር በር ለምን አጣች የሚለው ጉዳይ ዜጎችን እያስቆጨ መሆኑን አንስተዋል። ጠቅላይ ሚኒስትር አብይ አህመድ ለምክር ቤት አባላት በሰጡት ማብራሪያ ኢትዮጵያ ቀይ ባህር ላይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ መብት ያላት መሆኑን መግለጻቸው ተገቢና ትክክለኛ ነው ብለዋል። ከዚህ በፊት የባህር በር ጥያቄ ማንሳት እንደ ጥፋት ይቆጠር የነበረ ቢሆንም መንግስት በቁጭት የሀገር ህልውና ጉዳይ አድርጎ መያዙን አድንቀው የኢትዮጵያ ህጋዊ፣ ታሪካዊና መልክዓ ምድራዊ የባህር በር ባለቤትነት መብቷ ምላሽ ሊያገኝ እንደሚገባ አጽንኦት ሰጥተዋል።
በጉዳዩ ላይ የመንግስት ጥረት እንዳለ ሆኖ ከቀይ ባህር በቅርብ ርቀት ላይ ሆነን በተዘጋ ሀገር ውስጥ መኖር የሌለብን በመሆኑ ሁላችንም ለመብትና ለተጠቃሚነታችን በጋራ መቆም አለብን ብለዋል። በአውስትራሊያ ናሽናል ዩኒቨርሲቲ መምህርና ተመራማሪው ዳንኤል መኮንን በበኩላቸው መንግስት በኢትዮጵያ ብሔራዊ ጥቅም ላይ የያዘውን ጠንካራ አቋም የሚደነቅ መሆኑን አንስተዋል። በመሆኑም ኢትዮጵያ አሁን ካለችበት ነባራዊ ሁኔታ ካላት የህዝብ ቁጥርና ግዙፍ የኢኮኖሚ እድገት አንጻር የባህር በር ባለቤትነት ጥያቄዋ ምላሽ ማግኘት ያለበት ጉዳይ መሆኑን ተናግረዋል። በቡና ምርትና ምርታማነት እንዲሁም ጥራት ላይ እየታየ ያለው ለውጥ የተቀናጀ ስራ ድምር ውጤት መሆኑን የዘርፉ ባለሙያዎች ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ እንዳሉት ከለውጡ ዓመታት ማግስት ኢትዮጵያ በአመት 4.5 ሚሊዮን ኩንታል ቡና በማምረት ከወጪ ንግዱ $700 ሚሊዮን አግኝታለች። በ2017 በጀት ዓመት 11.5 ሚሊዮን ኩንታል ቡና መመረቱንና ከወጪ ንግዱም $2.5 ቢሊዮን መገኘቱን ገልጸዋል። የኢትዮጵያ ቡናና ሻይ ባለስልጣን ምክትል ዋና ዳይሬክተር ታጋይ ኑሩ ከጥቂት ዓመታት ወዲህ ከልማዳዊ የአመራረት ዘዴ በመውጣት ዘመናዊ ቴክኖሎጂን በመጠቀም ቡና በጥራትና በብዛት እየተመረተ ነው ብለዋል። ቀደም ሲል የተንዛዛ የነበረው የቡና ግብይት ስርዓት ላይም በፖሊሲ የተደገፈ ማሻሻያ መደረጉን ገልጸዋል። ይህም በቡና ምርትና ምርታማነት ላይ ካመጣው ለውጥ በተጨማሪ ከወጪ ንግድ የሚገኘው ገቢ ከፍተኛ እንዲሆን አስችሏል ነው ያሉት። የኢትዮጵያ ብሔራዊ ቡና ማህበር ምክትል ፕሬዚዳንት ዘሪሁን ቃሚሶ በበኩላቸው ማህበሩ በቡና አቅርቦት ሰንሰለት ውስጥ ያሉ ተግዳሮቶች እንዲፈቱና የቡና ምርትና ምርታማነትን ለማሳደግ መቋቋሙን ተናግረዋል። ከለውጡ በፊት ቡና ላኪዎችም ሆኑ አቅራቢዎች ከ94 በመቶ በላይ ቡና አምራች የሆነውን አርሶ አደር በቴክኒክና በእውቀት የመደገፍ ስራ እንዳልነበር አንስተዋል። ይህም አርሶ አደሩ ቡናን በብዛትና በጥራት እንዳያመርት ከማድረጉም በላይ ከምርቱ ተገቢውን ጥቅም እንዳያገኝ ማድረጉን ገልጸዋል። ዜናው አበቃ። በሰላም ቆዩን።